ነገር ባጭሩ ልንገራቸው። እኔ ጋር እዚህ እየመጡ በጣም ብዙ ሰዎች እስልምናን ይቀበላሉ። ይሄ ነገር አናዶታል። ልጁም ብዙ ቪዲዮዎችን ሰርቷል በእኔ ላይ አይታችሁ ከሆነ ምናልባት እኔ ልከውልኛል በውስጥ እዚያ እየገቡ የሚሰልሙ ልጆች ይሄንን መንገድ ለማስቀየስ ነው። በቃ ይሄንን አጀንዳ የፈጠሩት ሌላ ነገር አይደለም። የምሬ ነው ብላቸው እዚህ ጋር እየመጡ ይጠይቃሉ፣ ምን ይላሉ፣ ይረዳሉ፣ ይሰልሙባቸዋል። ገብቷቸዋል አይደለ? ይሄንን መንገድ ለማስቀየስ የፈጠሩት አጀንዳ እንጂ ወላሂ ላዚም ሌላ አይደለም፣ ሌላ አይደለም። በምን መንገድ እናስቁማቸው ነው? ልጆች የሚሰልሙትን ልጆች በምን እናግዳቸው? ልክ እንዲህ አይነት አጀንዳ ፈጥረው በቃ አስቀየሱ በእነሱ ቤት። እኔ ስራዬን አላቋረጥም። እኔ ዳዕዋ ማድረጌን እኔ ወደ ነቢያት መንገድ እጣራለሁ። እኔ ሰዎችን ወደ ነቢያት መንገድ እጣራለሁ። በዚህ መንገድ ላይ እነሱ አለማቸው ሌላ ነው። እናንተ ያሰባችሁት እሱ ለእሱ ምንም ማለት አይደለም። በዚህ ግን የሚያደርገው ነገር ምንድነው? ሰዎች በቃ መተው ወደዚህ እውነት እንዳይረዱ እንዳይጠይቁ ምናምን መዝጋት ነው። በሱ ቤት ከማንም በላይ ቀድሞ ይገባላል። ሁሉ ጨዋታ ጀማ በደንብ ነው የሚገባ። እኔ ወደ ነቢያት መንገድ መጣላቴን አላቆምም። አድርሰዋቸው ሁላቸው። እኔ ማንንም አልሰድብም አልዘልፍም። ነገር ግን ይሄ የአብርሃም መንገድ ነው ተከተሉ። የመሲሁ መንገድ ነው፣ የሙሴ መንገድ ነው ተከተሉ። አንድ አምላክ አምልኩ ነው። እኔ መሲሁን አንሳደብ። መሲሁን በጣም ነው የምወደው። መሲሁን የማልወድ ከሆነ ወላሂ ሙስሊም አይደለሁም። እኔ ድንግል ማርያምን ልጅ ዒሳን መሲሁን የማልወድ ከሆነ ሙስሊም አይደለሁም። እርሱን ብሳደብ ከእስልምና እወጣለሁኝ። አንሰድበውም። እኛ ገብርኤልን አንሳደብም፣ ሚካኤልን አንሳደብም። እነዚህ ታላላቅ መላእክቶች ናቸው። ደጋግም እየተናገርኩ ነው። ገብታችኋል አይደለ? ነገር ግን እነዚህ ለዚያ ለአንዱ አምላክ የሚገዙ ናቸው። ያን አንድ አምላክ እንድናመልክ ነው የሰበኩት። ያን አንድ አምላክ አምልኮ ነው ጥሪያችን፣ ሌላ ነገር አይደለም። ገብታችኋል አይደል? የተወሰነ ቀን ነው ኩፍ ትላላ፣ ከዛ በኋላ ትረግባላችሁ። እኛ ግን ጸንተን እንቆያለን። ነበርን፣ ትናንትም ዛሬም አለን፣ ወደፊትም እንሄዳለን። የነቢያትን መንገድ በመስበክ ላይ ማለት ነው። ገብታችኋል? የፈለገ አጀንዳ ቢፈጠር ይሄንን ዳዕዋ ከማድረግ እኔ ማንም ያስቆመኝ ሰው የለም። አንሳደብም፣ አንዘልፍም። ትክክለኛውን የነቢያት መንገድ ለሰዎች ብቻ እናደርሳለን። ገብታችኋል አይደል? ይሄ ነው ያለው ነገር፣ ሌላ የለም። ጥያቄ ያለው ካለ ማንኛቸውም የሰማችሁት ካለ መጠየቅ ትችላላችሁ። ስለ እስልምና መረዳት የሚፈልግ ካለ አይ ስለ እስልምና እንዲህ ብለዋል ማንኛውም ሰው የምትሉት ሰው ካለ ጥያቄያቸውን አምጥና መጠየቅ ትችላላችሁ። ማንም የሚሰድባቸው የለም፣ የሚዘልፋቸው የለም። እኔ ከዚህ በፊትም እንዳውም በቅርብ ጊዜ ነው እዚህ መጥተው ክርስቲያኖችን የሚሳደቡ ሰዎች ካሉ ወይንም ደግሞ የክርስቲያን የእምነት መገለጫ ብለው የሚያስቧቸው ፎቶዎች የሚዘቀዝቅ ካለ ቪዲዮ ሁሉ ሰርቻለሁ። በዚህ ላይ ሰዎች እየመጡ ጠይቀው ማንም ሰው የክርስቲያኖችን እምነት የሚገልጹ ማርያምንም ሆነ ገብርኤል ብለው የሚያስቧቸውን ስዕሎች እየዘቀዘቃችሁ የምትሳደቡ ሰዎች ካላችሁ አቋርጡ ብዬ ተናግሬያለሁ። መቶ ገስት ላይ እዚህ ልጇቸው ማለት ነው ሙስሊም ልጅ ማንም ሰው እንዳይሳደብ እናገራለሁ። ዛሬም ትላንትም ነገ ማንም ማንንም እንዳይሰድብ የእምነት መገለጫዎች ብለው የሚያስቧቸውን ማናቸውንም ሰዎች እንዳትሰድቡ፣ እንዳትዘልፉ አስተማሪዎቻቸውንም ሆነ ተማሪዎቻቸውንም ገብታችኋል። በተናጠልም ሆነ በግለሰብም ደረጃ በእምነትም ደረጃ ትሳደቡ። አንድ ክርስቲያን መጥቶ እዚህ ቢሰድበኝ እኔ ክርስቲያኖች እንደዚህ ናቸው ብዬ እሳደባለሁ? አላደርገውም። አንድ ክርስቲያን መጥቶ እዚህ ቢሰድበኝ ይኸውና የክርስትና እምነት ይሄ ነው ብዬ በዚያ ሰውዬ ክርስትናን አስታክኬ አልሳደብም፣ አላደርገውም። ገብታችኋል። ያን ሰው እንዳውም እኔ ይቅር ብያለሁ ብዬ ነው የማሳልፈው። ገብታችኋል አይደለ? ስለማያውቅ ነው ይሄ ሰውዬ የሰደበኝ። ነቢያቶች እንደዚህ ነበሩ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀደምት ነቢያቶችም ህዝቦቻቸው በሚሰድቧቸው፣ በሚዘልፏቸው፣ በሚመቷቸው ጊዜ አላሁመ ግፊር ለሁም ፈኢነሁም ላ ያዕለሙን ነበር የሚሉት። ጌታ አላህ ሆይ ስለማያውቁ ነውና የሰደቡኝ የመቱኝ ይቅር በላቸው እያሉ ነቢዩ ሙሐመድም መሲሁም ቀደምት ነቢያትም ይሄን አሳልፈዋል። እኛም ዛሬ ይሄን ነው የምናሳልፈው። ማንም መቶ ቢሰርበን ቢዘልፈን የፈለገ የሞት ዛቻ ቢዝትብም ራሱ ይህን እንደ ፖለቲካ አጀንዳ አልጠቀመውም። ህፃን ልጆች አይደሉም ከፊት ያሉት ያቸውና ክርስቲያኖች እንደዚህ ናቸው፣ ገዳይ ናቸው፣ አራጅ ናቸው አልልም። ያን ሰው እንዳውም ይሄን ማለት እንደሌለበት አስተምረ ነው ይቅር ብለናል ብለን አሳልፈ ነው ትምህርታችን ነው የምንቀጥለው። እና ይህን አጀንዳ የፈጠሩት ለተወሰነ ጊዜ ነው። እዛ በኋላ ያልፋል። እንደተለመደው እየመጡ ሰዎች የሚጠይቁና የሚሰልሙ ልጆች ይሄ አናዷቸው ነው፣ ሌላ ነገር አይደለም። ሌላ ነገር ወላሂ ላዚም አይደለም። ሌላው ህዝቡ አልተረዳም። በዚህ አስታካቸው ሰውየውን እንገለዋለን እንትን እንለዋለን የሚል ሙስሊም ካለ ተሳስቷል። በፍጹም ጫፍ እንዳትገሉት፣ ምንም ነገር አያደርጉም። ብዬ የምነግራቸው አያደርጉትም። እነርሱም ይሄ ሊገሉን ነው እያሉ ይሄንን አንዳንድ ሙስሊም አላዋቂ ሙስሊም የተናገረውን እያዛቸው ያሁና ሙስሊሞች ገዳይ ናቸው፣ አራጅ ናቸው እያላቸው በተከታዮቻቸው ላይ ጨዋታ ትጫወታላቸው። አረ ጥሩ አይደለም።
በራሳቸው ጊዜ ሄደን ወደ ትልቅ እያጨናነቋቸው ያለው እነሱ ራሳቸው ናቸው። ገብቷቸዋል አይደል? እነሱ ራሳቸው ናቸው እያጨናነቋቸው ያሉት። ይህን በእምነት ሰው የእምነት ሰባኪ ከሆነ ፖለቲከኛ መሆን የለበትም። ገብቷቸዋል አይደል? እምነት ማለት በጣም የሆነ በቃ ጥንቃቄ የሚያስፈልገው ነገር ነው። በቀጣዩ ዓለም ሰዎች ይድኑበታል ብለህ የምታስተምረውን ነገር እንዴት ነው ፖለቲካ የምትቀላቅልበት? በዚያ እንዴት ነው ቁማር የምትጫወተው? በትክክል ከአምላክ ዘንድ በነቢያት በኩል መጥቶልኛል ያልከውን ትምህርት በስርዓት አስተምራቸው። ስነ ስርዓት ማንንም ሳትዘልፍ ሳትሳደብ። የግል ባህሪ ሊኖረኝ ይችላል። የግል ባህሪ ጥሩ ላይሆን ይችላል ከሰዎች ጋር የምኖርበት። እምነት ከሆነ ግን በጣም ጥንቃቄ ይፈልጋል። አምላክንና ነቢያትን ወክዬ ነው እየተናገርኩኝ ያለሁት። አምላክ እንዲህ ብሏችኋል፣ ነቢያቶች እንዲህ ብለዋችኋል ብዬ የማስተላልፈው ቃል ላይ የፈለገ ቢሆነ የራሴን ባህሪ አላንጸባርቅም። እዚያ ላይ ቦታችኋል እና ይሄ ነው። የተወሰነ ቀን ነው እንትን በሉ ታሳልፉት። ሁላችሁም ክርስቲያኖችን ገብታችሁ ሀሳባቸውን ብትሰጡ እረዳችኋለሁ፣ ይገባኛል። ነገር ግን ይህንን አውቀው በራሳቸው ጊዜ ይህንን በመካከላቸው አጀንዳ እየፈጠሩ ያሉ ሰዎች በራሳቸው ናቸው። ያልፋል። የተወሰነ ቀን ነው። ገብታችኋል። እኔም የምላቸው ነገር ምንድን ነው፣ ማንኛውም ሙስሊም ይህንን ያደርግብናል እያለ የሚያስፈራራቸው ከነሱ የሆነ ሰው ሙስሊሙ አያደርግ፣ አይገሉትም። ወላሂ አይገሉትም። አውቀው አይገሉትም። ለማንኛውም ጥያቄ ያለው ይጠይቅ። በዚህ ላይ ያለኝ የመጨረሻ ሀሳብ ይሄ ይሁን። እፎይ እያላችሁ ስለሆነ የሆነ ነገር ልበለኝ። ማስተማር በፍቅር ሲሆን ጥሩ ነው። ማንኛውም እምነት ላይ ከሙስሊም ከፈለግን፣ ከኦርቶዶክስ ከፈለግን፣ ከፕሮቴስታንት በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍላል። እውነቴን ነው። እኔ እንኳን አይደለም ጥላቻ ብዬ እውነቴን ነው ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አይደለም ነብዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ አይሰበክም። አንድ ክርስቲያን ኦርቶዶክስ አትል። እውነቴን ነው የምለው። ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች አሉ። የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ የሚያከብሯቸው። ስለዚህ በፍቅር መስበክ ሌላ ጉዳይ ነው። በዛ ደረጃ የሚወደዱ የሚከበሩትን ነቢይ በዛ ደረጃ ማውረድ ደግሞ እጅግ እጅግ መስመር የለቀቀ ነው። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅምም። ስለዚህ መውደዳቸው ነብዩ መሐመድን ከህይወታቸው በላይ ሙስሊሞች ይወዳሉ። ለእኛ ላይገባን ይችላል። አሁን በክርስትና የተማርነው ምንድን ነው? ክርስቶስ ነው እንደዛ የሚወደደው በክርስትና። በእስልምና ደግሞ ከሄድክ ነብዩ መሐመድ ነው እንደዛ የሚወደዱት። ነብዩ መሐመድ እንደዛ ይወደዳሉ። ምን ማድረግ ትችላለህ? ሙስሊም አይደለም፣ ምን አገባ? እኔ ራሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ቀባጥሬ ነበረ። 1 ሚሊዮን ፎሎወር አሳጥቶኛል። ሀቁን ነው መነግራችሁ። በእፎይ ሚስቴክ ያረከው ወንድም ልንገር፣ ጎበዝ ነህ፣ መጽሐፍ ቅዱስ ታውቃለህ። አክብረ ነው በፍቅር መስበክ አለብህ። በፍቅር መስበክ አለብህ። በእስልምና ላይ ትችት ስትሰጥ በፍቅር 5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰላም ይህ ተራ ሰው በክፉ አነሳቸው። በአደባባይ ሚዲያ ላይ ዘለፋቸው። ነብዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው? በሐሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጥተህ እንዴት ታዋርዳለህ የሰውን እምነት? ወንድሞቼ ጨለማ ውስጥ ነበርን። ረሱል ባይመጡ እኮ እኛ ጨለማ ውስጥ ነን። ረሱል ባይመጡ እኮ እኛ የመኖርን ክብር አናቀውም። የሰው ልጅነትን ክብር አናቀውም። የመኖርን ጣዕም እኮ አናቀውም። የህይወት ግብ የለንም እኮ። የጠፋን ሰዎች እኮ ነን። ማን ነው የመራን? ቁርአንን በማን አገኘን? ሰላትን በማን አገኘን? ደግ መሆንን ከማን ተማርን? አዛኝ መሆንን ከማን ተማርን? ነቢዩ አለይሂ ሰላቱ ወሰላም ስናውቃቸው እናከብራቸዋለን፣ እኛን ጨምሮ ሌሎቹ። ወላሂ ያወቋቸው ግን ያልተከተሏቸው ሰዎች ታላቅነታቸውን መሰከሩ። ታሪካቸውን ያጠኑ ሰዎች ታላቅነታቸውን መሰከሩ። እውቀት ሚዛናዊ እይታ ይሰጣል።
መሐይምነት ጭፍን ያደርጋል። መሐይምነት ጥላቻን በልብ ይሞላል። ዕውቀት ብርሃን ነው። መከተል አለመከተል መብትህ እኮ ነው። በመሐይም ግን ምን ይፈረዳል? በአላዋቂ ምን ይፈረዳል? ቢያንስ ያንድን ሰው አባት እንኳን መስደብ እንደማይቻል ያቃልህ ሰው ለምን ግን ናቀን? እንዲህ 1.5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰለም ይህ ተራሰው በክፉ አነሳቸው። በአደባባይ ሚዲያ ላይ ዘለፋቸው። የተናገረበትን ቋንቋ የሚያውቁ ወንድሞችን ምንድነው ያለ ብዬ ጠየቅኳቸው። ወላሂ አንድ ወንድም ምን አለኝ? እኔ ልጽፈው ይከብደኛል አለኝ። የተናገረውን ነገር እኔ ልለው ይከብደኛል አለኝ። ይህ ድፍረት በጣም ከባድ ነው። በጣም ህመም አለው ወላሂ። እኔ አባቴ ቢሰደብ ዝም ብዬ አላየውም፣ እተናነቀዋለሁ ያንን ሰው። አሽረፈ الخلق ነው። ተመልከቱ ይህን ቪዲዮ እስከ መጨረሻ። እነዚህ ነው ማሸማቅ አለበት። እኛ ሙስሊሞች እኮ አይደለም። ሼር አድርጉ። በነገራችን ላይ ለአእምሮ የሚከብድን ነገር ግን ሳይገባን የተው ነው የለም አለ። ኦኬ እመቤታችን ድንግል ማርያም አምላክን እንዴት ወለደች የሚለው ጨርሰናል እንዴ? መርመረን አውቀናል እንዴ? እንዴት ይሆናል ማለት ፊትና ኋላ የሌለው ሁሉ እሁዝ ውስጥ ነው ሁሉን በእጁ የያዘውን ዓለምን ጠቅልል አድርጎ የያዘውን አምላክ በጠባብ ደረት በአጭር ቁመት እንዴት ሊወለድ ቻለ የሚለውን ገብቷቸዋል? አልገባንም። ናርም እስማኤል ፈጽሞ ብለን ግን እንደ ቅዱስ ኤፍሬም ዝም እንላለን። ይሄንን ነገር ተናግረን የምንጨርሰው ምን መረመረው አይደለምና ዝም እንበል። ይሄ እንደዚህ ያለ ነገር ሲፈጠር ይኸውልህ አሁን እኔ የምናደደው ለምን መሰለ? እንደዚህ ያለ ነገር ሲፈጠር ምን እናድርግ ነው አይደል ጥያቄ? ኦኬ እንደዚህ ያለ ነገር ሲፈጠር ለመማር ወይኔ ያ ረቢ በጣም ያሳቁት። አልሐምዱሊላህ እኔ ሙስሊም በመሆኔ ይሄ ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም እንዲደርስ አድርጉ። እኛ ሙስሊሞች መቼም አንሳደብ። የግጥም ወረስ የመሲህ ባሮች ሆይ የመሲህ ባሮች ሆይ አንድ ጥያቄ አለን፣ የተረዳው ካለ መልሱን እንሻለን። ጌታ ግፍ አቅቶት ሰዎች ከገደሉት አለቃ ከተመ፣ የታለ አምላክነት? ሰዎች የሰሩትን በሱ ላይ ሲያደርሱ ጌታ ግብራቸውን ፈቅዶ ነው በራሱ። እንዲህ ከሆነማ ምንኛ ታደሉ፣ ፍቅሩን ይቸራሉ ፍቃዱን ሲሞሉ። ባደረሱት ሁሉ አልፎ ከተከፋ እንግዲህ ምን ይባል አይሉ ከኮሰሰ ኃይላቸው ከሰፋ። ግን እንጠይቃለን ምላሽ አትፈጉ፣ ማለባበስ ይቅር ይመለስ በወጉ። ፈጣሪዋን አታ ዓለም ስትዋትት ሰው ወደ ማን ነበር የሚያስበው ጸሎት? ፍጡር ፈጣሪውን ካፈር ሲያደባየው ሰባቱን ሰማያት ማን ነበር ያቆመው? ምስማር ተቸንክሮ ሲያሸልፍ ፈጣሪ ዓለም ቀርቶ ነበር ያላስተናባሪ። የሰማይ መላእክት ምንኛ ለገሙ እጁን ተቸንክሮ ዋይታውን ሲሰሙ። እንጨቱም ታምር ነው አቅሙ መቋቋሙ፣ አምላክ ያክል ነገር ችሎ መሸከሙ። ስለቱስ ጭካኔው ብረቱ ምስማሩ፣ አካሉን ሰንጥቆ ስቃይ ማሳደሩ። ጉድበሉ ይሄን ጌታ ጉድበሉ ይሄን ጌታ ባዩድ የሚረታ ማጅራቱን ታንቆ ታስሮ የሚመታ። ዋላስ ራሱ ነቃ ከሞት አንሰራራ፣ ወይስ ጌታ አገኘ ሕይወት የሚዘራ? ጉድበሉ ለቀብር ጌታን አቅፎ ለያዘ፣ የባሰም ሆዳለ አምላክ ያረገዘ። 9 ወር ታሽጎ ሲኖር በጨለማ አይድ እየተጋተ ደም እየተቀማ። ብልት ቀዶ ወጣ አቡሹ ሕፃኑ፣ አፉን ለጡት ከፍቶ አቤት ማሳዘኑ። አስቡ ይሄን አምላክ ሲጠጣ ሲበላ፣ ከዚያም ያስገባውን ሲያስወጣ በሌላ። ጌታዬ ከፋለ ከነሳራ ቅጥፈት፣ አላዬ ከፋለ ከነሳራ ቅጥፈት። ሁሉም ይጠየቃል ለቀባጠረበት። የመስቀል ባሮች ሆይ ግራ ገባኝ እኔ፣ ያሽቀነጠረው ሰው ጽድቅ ነው ኩነኔ። ማቃጠል ሰባብሮ ፍቃዱን ጨምሮ፣ ህሊና ከዚህ ውጪ ይፈርዳል አይምሮ። አምላክ አቅም አንሶት ለተጠፈረበት፣ ሰባብሮ እንደማቃጠል ጭራሹን አምልኮት። እውነትም እርጉም ነው ለምንስ ይዘንጋ፣ በመሳለም ሳይሆን በእግር ይሰጥ ዋጋ። ለተዋረደበት ጌታ ከነ ነፍሱ፣ አንተ ካመለከው የሱ ላይ የነሱ።
ጌታን ስላዘነ ከሆነ አክብሮቱ ያስታውሻልና ቅርጻ ቅርጹ ቢሆን እንጂ እንጨቱ መስቀሉ ከጠፋ ስንት ዓመታቱ። እንዲህ ከሆነማ ሂሳቡ ቀመሩ ለመስገድ አትቦዝን ለየመቃብሩ። ያስታውሳልና ነገረ ስራቱ ጌታ ካፈር በታች ለነበረበቱ። የመሲህ ባሪያ ሆይ ንቃ ተረጋጋ፣ ይሄ ነው እውነታው ካልፈስከው ሜጋ። የመሲህ ባሪያ ሆይ ንቃ ተረጋጋ፣ ይሄ ነው እውነታው ካልፈስከው ሜጋ። እውነት ጌታ ሞቷል። ጌታ ፍጥረታቱን በችሎታው ፈጥሮ ከሊቅ እስከ ደቂቅ በውበት ሰድሮ ሰው ሆነ አጋንንት ሲመጣ ወደ ዓለም ለአንድ ዓላማ ነው፣ ሌላ ነገር የለም። ይሄ በእንዲህ እንዳለ ከፊሎች አመፁ፣ እንጨትን በመጥረብ አምላክን ቀረጹ። ከክብር ሰውነት ካስተሳሰብ ልቀት ወደ ታች ወርደው ለዘላለም ውድቀት። ከጌታ ትእዛዝ ውጪ እጅግ በጣም ዘግጠው በሸይጣን መራብ ውስጥ በመግባት ተንጠው ጌታችን ተወግሯል ተሰቅሏል ይላሉ። በየጎዳናው ላይ ደፍረው ያወራሉ። እንጨት ተሸክመው ምንጣፍን በማንጠፍ በጭብጨባ ድምቀት እውነትን ለማጠፍ። ወላሂ ይገርማ የሚሰሩት ስራ። የእምነት መረቦች ሁሉ ነው ፈጠራ። በእጅ ፎቶ ሰርቶ ጌታ ነው ይልሃል፣ የጌታ እናት ብሎ ያመላክታል። ወላሂ ስራቸው ይዘገንናል። የጌታ ምስል ፎቶ አንተ ከሰራህ በአምላክ ላይ ደፍረህ ቅጥፈት ካወራህ አንተ ማነህና ማን ብዬ ልጥራህ? ጌታ አቅም አጥቶ ሰው ከደበደበው ምራቅ እየተፋ አይሁድ ከሰደበው ቀጥቅጦ ሲያበቃ ከእንጨት ከሰቀሉት በቃ ጌታ አይደለም ምንድን ነው የምትሉት? ግን እስኪ ልጠይቅ መልስ ሰጪ ባገኝ አላህ በችሮታው ሙስሊም ካደረገኝ። ጥያቄ ያኔ ጌታ ሞቶ ከመሬት ሲቀበር እስኪነሳ ድረስ ዓለም እንዴት ነበር? እንዴት ነበር ሰማይ? መውደቁ ይቅርና አልተንቀጠቀጠም? መደርመሱ ቀርቶ ምድር አልተናጠም? መበተኑ ቀርቶ ተራራ አልሰመጠም? ታዲያ ፈጣሪ በፍጡር ሲሰቀል ተወግሮ ዓለም ያለ አምላክ ማን ያስቆመው ደፍሮ? ፍጥረታቱን ጥሎ ጌታ ሞትን ሲቀምስ ሰማይና ምድር አልተተራመሰም? ጁማ ቀን ሞቶ እሁድ እስኪነሳ እንዴት ነበር ዓለም ከአሳ እስከ እንስሳ? የቤብስ ላይ ነዋሪ የባህር ውስጥ አሳ ግን እንዴት ነበረ ጌታን የገደሉት? እግር እጁን አጠናክፈው አስረው የሰቀሉት። እውነት ጌታ ሞቷል? የዓለም ፈጣሪ በሰዎች ተመቷል? ተወግሯል፣ ተሰቅሏል፣ እጅግ ተሰቃይቷል? እስኪ መልስ ስጡኝ። እውነት ጌታ ሞቷል? እስኪ መልስ ስጡኝ። እውነት ጌታ ሞቷል? ይህን ይመስላል። አመሰግናለሁ። ይድረስ ክርስቲያኖችን ካልገደል ጀነት አንገባም። የኛ የጀነት መግቢያ የክርስቲያኖች ደም ነው። ሾተላችንና ቆንጨራችን በደም በክርስቲያኖች ደም ካልተነከረ እምነታችን አይጸናም ብላችሁ ወንድማችንን እፎይንና ጵላዲዮስን በመጀመሪያ ደረጃ ደም ሳይፈስ ሬት የለም የሚል አስተምሮት በእስላም ተቀባይነት የለውም ራሱ ማለት ነው። ሲቀጥል ደግሞ እኛ ሙስሊሞች የምንገልበት አላማ የለንም። ነገር ግን የምንሞትለት የሆነ ሃይማኖት አለን ራሱ ማለት ነው። ይሄንን ገጀራና ቆንጮራ የሚል ተራ ፍልስፍናችሁን በቤተ ክርስቲያን ድሮ ብዙ እንደዘወትር ጸሎት ተናግራቸዋል፣ የእስላምን ስም ለማጠልሸት ማለት ነው። ዛሬ ላይ ግን ህዝበ ክርስቲያኑም ነቅተዋል። እስልምናን እየተማረ ነው፣ እያነበበ ነው፣ ወደ እስላም እየመጣ ነው በመጠየቅ ማለት ነው። ይህ እናንተ የሚሰሩት ነገር ምእመኑ ወደ እስልምና እንዳይመጣ መሰናክል የሚሆን ነገር ምንም አይደለም ራሱ ማለት ነው። ሲቀጥል እንደዚህ አይነት ነገራቶችን የሚታመጡት ካራ ኦርቶዶክሶች ናቸው። ደመጠማችሁ በሰው መሃል ላይ ብጥብጥ ቢፈልጉት ሙስሊሞችን መግደል የሚፈልጉት የነዘመድኩን ስብስብ ናቸው ራሱ ማለት ነው። ከነስል መሰረቱ እናንተ ካራ ኦርቶዶክሶች ሁሉን እያልኩ አይደለም፣ አሸባሪዎች ናችሁ፣ የታወቃችሁትም ናችሁ። የመጽሐፍ ቅዱስ አስተምሮቶችን መሬት ላይ ለማዋል ሌት ተቀን ደፋ ቀና የምትሉት ናችሁ። የተኛውን የመጽሐፍ ቅዱስ አንቀጾችን በመጀመሪያ ደረጃ አስረግጬ ሊነግር የሚፈልገው አምላካችን አላህ ተዓላ በሱረቱል ሙምተሂና አንቀጽ 8 ላይ እንዲላል ከነዛ በሃይማኖት ካልተጋደሏችሁ ከሀገሮቻቸውም ካላወጧችሁ ከሃዲዎችን መልካም ብትሉላቸውና ወደ እነርሱ ብታስተካክሉ አላህ አይከለክላችሁ፣ አላህ ትክክለኞችን ይወዳልና ይላል። ኢነላህ ዩሂቡል ሙቅሲጢን ነው የሚለው።
ስለዛ እኛ ሙስሊሞች በመግደል ኃጢአተኛ መሆን እንጂ መጽደቅን አናምንም። በመግደል ጽድቅ የለም። አንዲትን ነፍስ የገደለ ነፍስን ሁሉ እንደገደለ ይቆጠርለታል ነው የተባለው። ዛሬ ላይ መስቀልን አንጠልጥለህ በእጅም ይዛ ከኋላ የማርያም ስዕል ነው ብለህ ለጥፈህ የምትናገረው ንግግር በጣም ውሸትና ቅጥፈት ነው ማለት ነው። የአንተ እህቶች ኢትዮጵያኖች መስቀል አስሮ በአረብ ቤት ላይ እየሰሩ የሉም እንዴ? እና አረቦች ጀነትን የማይፈልጉ አረቦች ናቸው እንዴ ክርስቲያኖችን ቀጥሮ እያሰሩ አይተው ዝም ያሉት? ምን አይነት የታጨቀውን አስተሳሰብ እየተሸከምክ ሰው ብትሆን ነው አንተ እንደዚህ የምታወራው? ባጭሩ የመግደልና ደም የመጠጣት ችግር ያለበት ስለሆንክ ነው እልሃለሁ። ወደ መጽሐፍ ቅዱስ ጥቅሶቹ እንመለስ። በሉቃስ ወንጌል ምዕራፍ 19 ቁጥር 27 ላይ ነገር ግን እነዛን በላያቸው ሊነግስ ያልወደዱትን ጠላቶችን ወደዚህ ያምጧቸው በፊት የሚረዷቸው ብሏል። ይሄንን ያነበብክ ትውልድ በዘጸአት 39 ላይ አንቀጽ 20 ምዕራፍ 22 አንቀጽ 20 ላይ ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል ብለዋል። ሌላው በዘጸአት ላይ ነው 36:15 ላይ 6 ቀን ስራ አንስራ 7ኛው ቀን ለእግዚአብሔር የተቀደሰ የእረፍት ቀን ነው፣ በሰንበት ቀን የሚሰራ ፈጽሞ ይገደል ይላል። እነዚህን ጥቅሶች መሬት ላይ ለማዋል የምትፈልግ ደም የጠማ ካራ ኦርቶዶክስ ነህ። ስለዛ ይቅርታ ወደ ዘጸአት ምዕራፍ 31:15 ላይ በሰንበት ቀን የሚሰራ ሁሉ ፈጽሞ ይገደል፣ ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል። ዘጸአት ምዕራፍ 22 ቁጥር 20 ላይ ማለት ነው።